ለማርያም ስዕል የማይሰግድ ከቆመበት ስፍራ ይጥፋ ስም አጠራሩ ማይታወቅ ይላል። በጠንቋዮች የተዘጋጁ ናቸው። ጠንቋዮች፣ አስማተኞች፣ መተተኞች ወደ ቤተክርስቲያን አሽልከው ያስገቡት ይህ መጽሐፍ ቅዱሳዊ የሆነ የስህተት አካሄድ ነው። የአጋንንት ተልእኮ ነው። ሰዎች አዳኛቸውን ባለማወቅ ስዕል ያድናል ይላሉ። ለማርያም ስዕል ክብር ለመስጠት የተደረገ አጋንንታዊ ትምህርት አለ። የተወለደችው እዚህ ሰሜን ሸዋ ነው ተብሏል። ማን? ማርያም ደግሞ ያደገችው ናዝሬት አዳማ ነው ያደገችው። ታምረ ማርያም የሚባል ታምረኛ መጽሐፍ በህዝባችን ላይ ቸነፈር፣ በህዝባችን ላይ ሞት፣ በህዝባችን ላይ ጉስቁልናና ጦርነትን ያመጣ የአጋንንት ትምህርት ነው። በየቤተክርስቲያን ቅጥር ላይ ያቆሙት ስዕል አድኖ ጣዖት ነው። ሲጀመር የተቀደሰ ስዕል የሚባል የለም። ሁሉም በሰው እጅ የተሰሩ የሰው እጅ ስራዎች ናቸው። የሚያድን ስዕል የለም። የሚያድን እግዚአብሔር ነው። ወደ መርቆሪዎስ ስዕል በጸለዩ ጊዜ ይላል ደነነ ስዕል ከመኦሆዝ ዘይብ። ስዕል ደግሞ ጸሎትን እንደሚሰማ የትኛው አዲስ ኪዳን ነው ብሉይ ኪዳን አያስተምረን። በየግድግዳችን ላይ ለጥፈን ለዛ ስዕል እንድንሰግድ የሚያደርገን የምንፍቅና ትምህርት ነው። እና የተሰቀለውን ስዕል አፍ አውጥቶ ለምን እኔ ተቀምጬ ለሱ ተሰግዳላችሁ ብሎ ገሰጻቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይጠበቅ የማፊያ ስራ ነው። እና አፄ ይስሐቅ እና አፄ ዳዊት እና አፄ ዘርዓ ያዕቆብ ከመነሳታቸው በፊት ይህቺ ቤተክርስቲያን 66 መጽሐፍ ቅዱስ ነው ያለው። የተወደዳችሁ አድማጮቻችንና ተመልካቾቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። የጽዮን ቲቪ ኢትዮጵያን አዲስ ከሆናችሁ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አገልግሎታችን መልእክታችን ለሌሎች ተደራሽ እንዲሆኑ በአክብሮት እንጠይቃለን። ዛሬ ደግሞ ከወንድሜ ከመርጌታ ምስጢሩ ጋራ በዚህ አለን። ዛሬ አንዳንድ ሐሳቦችን እናነሳለን። አብራችሁን ቆዩ። ተባረኩልን። እንደምን አለ? እግዚአብሔር ይመስገን። ሁሉ ድንቅ ነው። ሁሉ ድንቅ። ዛሬ ደግሞ እንግዲህ ከቀሚስ ወጣ ብለህ በሱፍ ዘነጥ ብለህ መጥተሃልና ምንድነው ዛሬ? በጣም የበዙ ኦርቶዶክሳውያን ድምጽ እየበረታ ሲሄድ ከንቱ አንዳንዴም እንደዚህ ልገለጥ ልብሳቸውን እረፍት እንዲያርፍ ላድርጉኝ። አውልቅልን የሚለው ጩኸት ስለበዛ አውልቅልን የሚለው አውልቅላችሁ እና ወደፊት ያው ለማመድና ሙሉ ለሙሉ አስረክባቸዋለሁ በያስባለሁ። ወስደህ ለቤተ ክህነት እና ዝክረ ኒቅያ እስከሚደርስ ድረስ እየጠበቀ መልካም። እስኪ ዛሬ አንድ ሐሳብ ላንሳና ከዛ አብረን አንዳንድ ነገሮችን እናነሳለን። ባለፈው በጣም መነጋገሪያ የሆነ ግደሉት፣ እሰሩት፣ እናገኝሃለን፣ እንገልሃለን፣ እንቆርጣለን የሚሉ ኮሜንቶች በማህበራዊ ሚዲያ ሲመላለሱ አይቻለሁ። እንዲሁም ደግሞ በስልክ እየተደወለ ስልክ ያለማቋረጥ ይደወል ነበር። አንዳንዶች ፖሊስ ነን በዚህ ፖሊስ ጣቢያና እንፈልግሃለን ይሉ ነበር። እና ያ የሆነበት ምክንያት ደግሞ አንድ ስዕል ቀደህ ነበር፣ የተክለ ሃይማኖትን ስዕልና አንተ ለምን ቀደድከው? ይገርመኛል በጣም። ግን ስዕል ማለት ስዕል አድህኖ ስዕል አድህኖ በመጀመሪያ ደረጃ ስዕል አድህኖ አይባልም። ስዕል አድህኖ ማለት የሚያድን ስዕል ነው። አሁን በጣም ብዙ ኦርቶዶክሳውያን መምህራኖች በዚህ በቲክቶክ ፕላትፎርም እየገቡ የዚህን የስዕል አድህኖን የአምላክነት ስፍራ የስዕል አድህኖን ክብር ከመጽሐፍ ቅዱስ እውነት ጋር እያገናኘን ጥያቄ ስንጠይቃቸው አይ ስዕል አድህኖ አይባልም ወደ መባል ገብተዋል። ምንድነው ስንላቸው ቅዱሳት ስዕላት ሰምተህ ከሆነ አንዳንድ በወንጌላውያን አማኞችም ተደብቀው የጭቃ ሾህ ታውቃለህ? በአገራችን አዲስ አበባ አያውቁትም እንዲህ አይነቱን ነገርና የጭቃ ሾህ አታውቀውም። በጭቃው ላይ ስትጓዝ ግን በውስጡ የሚወጋ ሾህ አለው። እሱ መርዝ ነው፣ በጣም መርዝ። እና አንዳንድ
ወንጌላውያን አማኞችን ከበር አድርገው በወንጌላውያን አማኞች ማሊያ የሚጫወቱ የስዕል አድኖ ደጋፊዎችም ገጥመውኛል። ምናልባት ብዙ ሚዲያው ላይ ለመታወቅ ብለው ሚዲያው ላይ ቅዱሳት ስዕላት ነው የሚባሉ የሚልና ቅዱሳት ስዕላት የሚባሉት ደግሞ ከመርካቶ ተገዝተው ጳጳሱ ከባረካቸው በኋላ ቤተክርስቲያን ከገቡ በኋላ ነው ይላሉ። ታዲያ እንደዛ ከሆነ በየመንገዱ እነዚህ ስዕላቶች ምናምን ተደርድረው እየተሸጡ ነው ያለው። አሁን በየቤተክርስቲያኑ ምናምን ብትሄድ በየንግሱ በየወርሃ ባሉ በየክብረ ባሉ ይሄ አዋራ እየጠጡ ከመርካቶ ምናምን ለመነገጃ ምናምን ነው የሚጠቀሟቸው። ቅዱሳት ስዕላት የሚባሉት ይሄ ደግሞ ክታብ የሚባለው ምንድነው ደግሞ ይሄ ሰኔ ጎልጎታ የሚባለው ሰይፈ ስላሴ የሚባለው ማህተብ የሚባለው በአጠቃላይ በየቤተ ክርስቲያኑ ምናምን ይሸጣል። እንዲያውም አንዳንድ ቦታ ላይ እንዲያውም ምንድነው ዛ ቤተ ክርስቲያን ላይ እንደዚህ ቅዱሳት ስዕላቶችን የምትፈልጉ ሰኔ ጎልጎታ ሰይፈ ስላሴ አትገፋፉ ይደርሳቸዋል። እየተተራመሰ ነው ሰው ተቀድሰዋል ተብሎ አባባርከውታል። አዎ ተባርኳል። በመስቀል ነው በመስቀል የተባረከ ከንትን የመጣ ከደብረ ሊባኖስ ከግሸን ደብረ ከርቤ ምናምን ይባል። ከዛ ሰው ሰጅ በቃ ያን ለማግኘት አትገፋፉ ይደርሳቸዋል። ከዛ እኮ ከቤተ መቅደስ ደግሞ መሽለጥ አድርጎ ያመጣዋል ደግሞ ያ ሲያልቅ ማለት ነው። አየህ ህዝቡ የሚታለልበት ይሄ የማወናበድ ስራ የወንበዴዎች ስራ ነው። ይሄ ከቤተ ክርስቲያን ከአንድ ትልቅ ተቋም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማይጠበቅ የማፊያ ስራ ነው ወንድም አለ እና ይሄንን ደግሞ የሰሙ አንዳንድ ወንጌል ያልበራላቸው ዴማሶች አሉ። ዴማሳዊ የሆኑ ሰዎች አሉና እነዚህ ሰዎች እዚህ የወንጌል አማኙን ማሊያ ለብሰው እዛ ጋር ደግሞ ተቀባይነትን ለማትረፍ ቅዱሳት ስዕላት ነው የሚባሉት እንጂ ስዕል አድኖ አይባሉም። መጽሐፉን ስንመለከተው ስዕል አድኖ ነው የሚል የነሱ መጽሐፍ። ከዛም አልፎ እንዲያውም አፍ አውጥቶ ይናገራል ነው የሚለው። ስዕሉ አፍ አውጥቶ ይናገራል። አንዳንድ ስዕላቶች እኮ ወንድም አለም በጣም የሚገርም ነገር ጫማ አድርገህ ስትገባ እሪ ብለው ያለቅሳሉ። አሁን እዚህ በሰሞኑ ያነበብኩት ነበር ማለት ስዕሎቹ ናቸው እሪ ብለው የሚያለቅሱ። እሪ ብላ የማርያም ስዕል አለቀሰች። እንዴት ለነገር ምን ቦሎባት ነው? ገጽ 561 አካባቢ ላይ ገብቻ ነበብኩና በጣም ተገረምኩኝ። የኢትዮጵያ ሰዎች ይላል ተንኮለኞች ናቸው ይላል። ታምረ ማርያም አለቀሰች ማርጌታ ከነጫማቸው በድፍረት ማርያም ስዕል ያለችበት ቦታ ገቡ። ከዛ የማርያም ስዕል አፍ አውጥቶ ለምን ከነጫማችሁ ትገባላችሁ? እነዚህ ተንኮለኛ የኢትዮጵያ ሰዎች ደግሞ ምን አለ ቢያወልቁት አላወለቁም። ከዛ ፈረንጆች ያወልቁ ፈረንጆች ጋር ማለች እንዴ? እሺ ቀጥለሽ እንግዲህ ምናልባት የኢትዮጵያዊቷ ማርያም ልትሆን ትችላለች። እንግዲህ ሚዲያ ላይ ሰምተህ ከሆነ ተወልዳ ያደገችው የተወለደችው እዚህ ሰሜን ሸዋ ነው ተብሏል። ማን ማርያም ደግሞ ያደገችው ናዝሬት አዳማ ነው ያደገችው። ከዛ ሄዳ ነው ኢየሩሳሌም ከዛ ኢየሱስን የወለደችውና ኢየሱስን ከወለደችው በኋላ ወደ ግብጽ ሲሰደዱ ምናምን እቅፏ ላይ ሆኖ ኢየሱስ ይላል ይሄ ልጅ ምንድነው ምናምን ብላ ከዛ በኋላ ያማትባል። ልጅ ምንድነው ምናምን ብላ ስትጠይቀው ይህቺ ኢትዮጵያ የምትባለው ሀገር የተወደደች የተከበረች ሀገር ወደዛ እንሄዳላት እና ወደ ኢትዮጵያ ምናምን ይዛው ሄዳ ጣና ገዳም ውስጥ ምናምን ገላውን እያጠበችው ምናምን ከዛዛ ሻወር ይወስድበነ ዘበነ የሚባሉ ተረተኞች ዘቢ እሱ ነው እንዴ ታምረ ማርያምን የደረሰው? ከታምረ ማርያም የበለጠ ዲስኩር የተሸከመ ሰው ቢኖር ዘቤ ነው በእውነት እግዚአብሔር ይገስጸው። ጌታ ምስክሬ ነው። በሰሞኑ ደግሞ ቲክቶክ ላይ ሰማሁትና ቶማስ ዘመራስ የሚባል ሰው ሁለት አህዮች ነበሩት አለ።
እዚህ የኒቂያ ጉባኤው ላይ በሊቅነት ተመርጦ ቶማስ ዘመራስ በሊቅነት ተመርጦ እዛ ለማውገዝ ማለት ነው አሪዮስን ሊሄዱ ነገ ለመሄድ ዛሬ አዘጋጅቶ የሚጫነው መጽሐፍ ምናምን አዘጋጅቶ አንዱን የመጽሐፍ መጫኛ ነው አንዱ ደግሞ ራሱ የሚጓዝበት ነው የዛን ሰዓት ፕሌን የለም መኪና የለምና በአህያ ነው የሚንቀሳቀስ የነበረዋል ከዛ ጠላት ዲያብሎስ መቼም ክፉ ነው እዛ የኒቂያው ጉባኤ ላይ እንዳይገኝ በሌሊት መጥቶ ሁለቱንም አህዮች ቆረጠበት ይላል አንገታቸውን ቆረጠበት ከዛ በሉ አዘጋጁ ብሏቸው ደቀ መዛሙርቱን በጠዋት ተነስተው ሲሄዱ የሁለቱም አህያ አንገት ተቆርጧል አለ ያንዱ ነጭ ነው ያንዱ ጥቁር ነው አለ አህያው ከዛ በኋላ አረ በቃ መምራችን ጉድ ተሰርተናል ምንድነው እው ጠላት መጥቶ አህዮችን ሁለቱንም አንገታቸውን ቆርጧቸዋል ምናምን ነገር ይላቸዋል ምን ችግር አለ ብሎ ቶማስ ዘመራስ በሉ ያንዱን አህያ የአህዮችን የተቆረጡት አህዮች አንገታቸውን ወስዳችሁ ግጠሙት አላቸው ከዛ እነዚህ ደግሞ በችኮላ የጥቁሩን አህያ ነጭ ላይ እንዲህ አይነቱ ያስቃል መቼም አለመሳቃችልም ያንስስ እና እሺ የጥቁሩን አህያ አንገት ወስደው ጥቁሩ ላይ ገጥሙታል የነጩን ደግሞ ጥቁሩ ላይ እሺ ከዛ አህዮቹ ወይ ጉድ ጉራማይል የሆነው ከዛ በቃ ወደ ኒቂያ ጉባኤው መጽሐፉን ጭኖ እሱም በአህያ ሆኖ ተነስተው ሄዱ ይላልና እንዲህ አይነት ተረት ሲያመነጭ የሚያደር ተረተኛ ህዝቡን በተረት የገደለ በእውነት እኔ እውነቴን ነው እንዴው በዚህ አጋጣሚ የቪዲዮ የሚደርሰው ከሆነ ንሳቢ ጋር ይደርሰዋል በደንብ ይደርሰዋል በእውነት ዘቤ በቃ የተረት አባት የኦርቶዶክስ የተረት አባት ብየዋለሁና እንዲህ አይነቱን ተረት ቢተርተው ችግር የለም ስለሚያስቀን ግን ይሄ ስላድኖ ላይ የተደረገ የከነገረ ድነት ጋር እንዴት እንስቅ ነበር ይሄ ባይመጣው ከነገረ ድነት ጋር ምናምን የተገናኙትን ነገሮች ግን ህዝብ ስለሚገድሉ ዘበንዬ እባክህን ስርዓት ያዝ በቤተ ክርስቲያን አምላክ ነው የምንጠይቀው ስርዓት ያዝ የሚል መልእክት አስተላልፋለሁ አይ እስኪ ቆይ ወደ አለቀሰችዋ ስዕል እንመለስና ወደ አለቀሰችዋ እንባዋን ማን ጠረገው የዚያችን እንባዋል ተጠረገ እውነት ለመናገር አሁን ምናልባት አንተ ረስተ ሊሆን ይችላል እንጂ አንዳንድ የቅድስት ማርያም ስዕል ተብለው የሚታይ በጣም ብዙ አይነት ስዕሎች አሉ አንዷ ያዘነች አለይ ሌላኛዋ ደግሞ ያለቀሰች ይሄ እንባዋ የሚፈስ ይቺ ደግሞ ግብጽ ላይ ያለሽ ተብሎ በባለፈው ዲያቆን ማንወሮዳስ የሚባሉት እነሱ እንትኗን እንደዚህ እየጠረጉ ሲቀቡ አይተናል ወዟ ከስዕሏ ላይ ወዝ ይፈስ ነበር ይላል ራሱ ታምረ ማርያም እንደገና እንባዋን ምናምን እየጠረጉ ከዛ ልክ አሻንጉሊት ነው የምታክለው እንግዲህ በውስጥ እንግዲህ ሲስተም የሆነ ነገር አድርገው ዘይት እንዲያመነጭ አድርገው ሊሆን ይችላል ብዬ ነው የገመትኩት እንዲህ አይነት ነገር ይሰራልና ከዛ ሪል ዘይት ነው የሚፈሰው ያው አጋንንትም ደግሞ ይሄንን ማድረግ ይችላል መታተኛ ስለሆነ እና ህዝቡ በጣም በወረፋ ያንን እንዲያውም እንትን ብለው ይዘው መጥተዋል በባለፈው ለጉብኝት ሄደው ዘይቱን እንደዚህ ቀርተው ምናምን ሁሉ ይዘው መጥተዋል እና የማርያም ስዕል አንደኛዋ የምታለቅስ አንደኛዋ የተከዘች አንደኛዋ ደግሞ የበረረች ሌላኛዋ ደግሞ ያለቀሰች እጅግ በጣም በርካታ ስዕላቶች አሉ እነዚህ ነው እንግዲህ አጋንንት የሚጠቀምባቸው ሰዎች ትክክለኛ የማርያም ስዕል ነው ብለው አሁን እየቸበቸቡት ያለ ስለዚህ የማይነካውን ነገር መንካት ይተበቅብናል ወንጌልን ስንሰብክ ወንጌል በፍቅር ነው የሚሰበከው አምናለሁ ነገር ግን ወንጌልን በፍቅር መስበክ ማለት ግን ጣዖቱን አለመስበር ማለት አይደለም ጣዖቱን አለማስወገድ ማለት አይደለም ጣዖቱን ያስወገድክ ግን የእውነት የሆነውን ወንጌል ደግሞ ለሰዎች በፍቅር ነው የምትሰብከው አሁን በቃ እንትናችንን ነካ ምናምን ነካ እግዚአብሔር ይመስገን እንኳን ተነካ
የተክለ ሃይማኖት ስዕል በመቀደዱ ምክንያት እስከ ትናንትናዋ ዕለት 122 ሰዎች እንትነዋል ሲለ ጌታ ክብር ስጥ አሜን እውነቴን ነው ምነግር ከዚህ የበለጠ ቲክቶክ ላይ በጣም ብዙ ሰዎች ጌታን ሲቀበሉ ያለው እንዲያውም ያልጫልኩታል በጣም አይቻለሁ አልጭነውም ሰዎችን አስፈቅጃ አንዳንድ ሰዎች ችግር የለውም ሲሉ እንጭነዋለን ቲክቶክ ላይ ከዚህ ውጪ አይጫንም እንጂ በርካታ ሰዎች በማስረጃ 122 ሰዎችን ነው ጌታ ኢየሱስ አሳልፎ የሰጠኝ ግን መነሻው ምንድነው ካልከኝ ስዕል አድኖ መቀደድ ነው በስዕል አድኖ ምክንያትን የጋ ይደውላሉ የእግዚአብሔርን ቃል ነግራቸዋለሁ እመሰክርላቸዋለሁ ስለ ኢየሱስ ክርስቶስ ሞትና ትንሣኤ አስፈላጊ ስላልሆነው ስዕል አድኖ ነግራቸዋለሁ በዚህ አማካኝነት ጌታ ኢየሱስን የሕይወታቸው አዳኝ አድርገው እየተቀበሉ ነው ስለዚህ እንግዲህ ስዕል አድኖ የሚለው ራሱ ስያሜው የተሰሳተ ኢ መጽሐፍ ቅዱሳዊ የሆነ አካሄድ ነው ከዚህ ጀምሮ ራሱ ብንነሳ የሚያድን ስዕል ነው የሚያድን ስዕል የለም የሚያድን እግዚአብሔር ነው ያለው የሚያድን ጌታ ነው ያለው ስለዚህ ስዕል አድኖ ማለትና የሚያድን ስዕል ብሎ ለስዕል መስገድ ለስዕል መሳል ስዕልን ሽቶ ማርከፍከፍ ለስዕል ዕጣን ማጨስ ይሄ አጋንንታዊ አካሄድ ነው ጣዖት ነው እዚህ ላይ ዛሬ አጋጣሚ እኔ አስቤበት አይደለም ስለጠየቀኝ ስለ ስዕል ስለጠየቀኝ እዚህ ዚቅ የሚባለው መጽሐፍ ላይ ለምን አንዳንድ ሐሳቦችን አላካፍልህም እዚህ ገጽ 79 ላይ የህዳር መርቆሪዎስ ዚቅ እንደዚህ ይላል እሺ ጸለዩ ባስልዮስ ወጎርጎሪዮስ አበስዕሉ ለቅዱስ መርቆሪዎስ ደነነ ስዕል ከመኦሆ ዘይብል ሰሞሙ ጸሎቶም ወቀተለ ጸሮሙ ይላል እንግዲህ ይሄ አልተተረጎመም እስኪ ተርጉምልን ብቸኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መጽሐፍ ነው አዎ ዚቅ በወርሃ በዓል በክብረ በዓል እውነት ነው በጸናጽል በመቋሚያ በወረብ ካህናቱ ሊቃውንቱ ላባቸውን ጠብ ያደረጉ የሚያዜሙት የዜማ መጽሐፍ ስለዚህ ይሄ ወደ ትርጓሜ ሲመጣ ጸለዩ ባስልዮስ ወጎርጎሪዮስ አበስዕሉ ለቅዱስ መርቆሪዎስ ባስልዮስና ጎርጎሪዮስ የሚባሉ ሰዎች ወደ መርቆሪዎስ ስዕል በጸለዩ ጊዜ ይላል ደነነ ስዕል ከመኦሆ ዘይብል ስዕሉም ጸሎታቸውን ሰማና ዘንበል አለና ይላል ምኑ ስዕሉ ጸሎታቸውን ሰማና ምን አለ ደነነ ስዕል ደነነ ዘንበል አለ ማለት ነው ደነነ ስዕል ከመኦሆ ዘይብል እሺ እንደሚል ስዕሉም ዘንበል አለና ጸሎታቸውን ተቀበለ ስዕሉ ጸሎታቸውን ሰምቶ ዘንበል አለና የማን የመርቆሪዎስ ስዕል የሚጸልዩ ማለቱ ሲገርም የመርቆሪዎስ ስዕል ከዛ ደግሞ ጸሎታቸውን ሰማና ይላል ወቀተለ ጸሮሙ ጠላቶቻቸውን ገደለላቸው ይላል እግዚአብሔር ያሳይ ወቀተለ ጸሮሙ ተመልከት እንግዲህ ጸሎትን የሚሰማ ገጽውንና ምዕራፉን ንገረን እስኪ ገጽ 79 የህዳር መርቆሪዎስ ዚቅ ይሄ ነው እንግዲህ ቤተክርስቲያኒቱ የአምልኮ ስርዓት የምትፈጽምበት የዜማ መጽሐፍ ይሄ ነው ዚቅ ስዕሉ ጸሎትን ሰምቶ ዘንበል ይላል ስዕሉ ጸሎትን ሰምቶ ዘንበል ይላል ይሄ ደግሞ ምናልባት አንዳንድ ኦርቶዶክሳውያን የኛ አይደለም የኛ መጽሐፍ እንደዚህ የለም ይላሉ እና ተሐድሶች ናቸው ይሄን መጽሐፍ ያሳተሙት ለሚሉ ሰዎች እኛ በእነሱ ማተሚያ ቤት ገብተን እንደዚህ አይነት መጽሐፍ ልናሳትም አንችልም እንኳን ማተሚያ ቤታቸው አጥርግቢያቸው ማን ይደርሳል ትንሳኤ ዘጉባኤ ማተሚያ ቤት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ማተሚያ ቤት ነው ብቸኛው ማተሚያ ቤት ስለዚህ ስዕል አድኖ ለምን ተቆረጠ ብሎ ለሚጠይቅ ሰው ስዕል አድኖ አፍ አውጥቶ ይናገራል ብሎ ሲያወራና ጸሎትን ይሰማል ብሎ ሲሰግድለት እንዴት አላፈረ እንዴ ይሄ እኮ ሰዎች እኮ የሳሉት ስዕል እኮ ነው እንዴ ይሄ እኮ ሰዎች የከረተሱት ክርታስ እኮ ነው ሰዎች እኮ በቃ ዕውቀቱ ያላቸው የስዕል ዕውቀት ያላቸው ሰዎች የሳሉት ስዕል ነው መርካቶ የሚታተም በሰማይ በምድርም ባሉት ነገሮች የተቀረጸ ምስል ላንተ አታድርግ ነው የሚል እግዚአብሔር ቃል እንዲያውም ሙሴን ምንድነው ያለው በእግዚአብሔር በኮሬብ በእሳት በተገለጠልህ ጊዜ መልክ ከቶ አላያችሁ በተገለጠላችሁ ጊዜ መልክ ከቶ አላያችሁ እና
እጅግ ተጠንቀቁ እንዳትረክሱ ነው የሚለው። ስለዚህ እነዚህ ቅዱሳን ስዕላት ወይም ስዕል አድኖ የሚባሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ነን ባዮች ቤተ መቅደስ ላይ እዛ በየ ቤተክርስቲያን ቅጥር ላይ ያቆሙት ስዕል አድኖ ጣዖት ነው። ጣዖት ነው። እግዚአብሔርን አያከብርም። ሰዎች ሊሰግዱለት አይገባም። ሰዎች በዚህ መታለል የለባቸውም ብዬ ራሴን ለሰይፍ ራሴን ለመከራ ሳልፌ ሰጥቼ ነው የቀደድኩት። ስለዚህ በመቅደዴ 100% ደስተኛ እንደውም አንዳንዴ ሳስብ ይሄ ሰው ወይ ስሜታዊ ሆኗል ወይ የሆነ ተናዷል እንጂ ዝም ብሎ አልቀደደ። አንተ አስበህበት አቅደህበት ነው የቀደድከው ማለት ነው። አይ ነው እኔ እኮ ህፃን ልጅ አይደለሁም። ወረቀት ስቀድም ነው እኮ ህፃን ልጅ አይደለሁም። ዝም ብለህ እንዲያው ወረቀት አንስተህ ስትቀድ እኮ ህሊናህን እኮ ይወቅሳል። እንግዲህ ገድለ ተክለ ሃይማኖትን ነው ሳስተምርበት ይዋልኩ ቀኑን ሙሉ ቲክቶክ ላይ በገድለ ተክለ ሃይማኖት ዙሪያ ገድለ ተክለ ሃይማኖት ላይ ስታነብ የዘላለም ህይወት የሚሰጥ እንደሆነ ብቸኛ መድኃኒት እንደሆነ እንደገና ሚሳብሳቢ እንደሆነ ያንን ሳስተምር ቀኑን ሙሉ ዋልኩና መንፈስ የተበሳጨ ጳውሎስ በአቴና እነዚህ ጣዖት አምላኪ ሰዎችን ጣዖትን ሲያመልኩ በተመለከተ ጊዜ መንፈሱ ተበሳጨበት የሚል ቃል አለ። መንፈሱ ተበሳጨበት ልክ እንደ ጳውሎስ መንፈሴ ነው የተበሳጨው። መንፈስ ቅዱስ ይሄ ስዕል አድኖ የሚባለው አስፈላጊ አይደለም አዋርደው ነው ያለኝ። አዋርደው ህዝቤ ታስሮበታል፣ ህዝቤ ተይዞበታል። ስለዚህ ይሄ አስፈላጊ እንዳልሆነ ንገርልኝ ነው ያለኝ መንፈስ ቅዱስ። የዛን ሰዓት እኔ መንፈሴ ሲበሳጭ በማላገጥ ቆሻሻ መጽሐፍ ብዬ አውቶማቲካሊ ይሄ ይውላችሁ እዚህ ጋር እግሩ የተቆረጠ ብለው የሚሰግዱለት ተክለ ሃይማኖት ይሄ ከመጽሐፍ ቅዱስ ውጪ የሆነ ጣዖት ነው። እኔም ወገቡን ቆርጠዋለሁ ብዬ ወገቡን ቆረጥኩት፣ ተበቀልኩት። ስለዚህ ያን በማድረጌ ሶስት አይነት ሰዎች ናቸው የተፈጠሩት። ምን አይነት? የመጀመሪያዎቹ እውን ስዕል አድኖ አይገድልም ወይ? እንግዲህ ስዕል አድኖ እጃችሁን ሳትታጠቡ እንዳትነኩ፣ ከሴት ጋር ተገናኝታችሁ ከሚስቶቻችሁ ጋር ተገናኝታችሁ እንዳትነኩ ትቀሰፋላችሁ፣ እጃችሁ ይቆረጣል እየተባልን ያደግን ሰዎች ነን። ይሄ ከንቱ የሆነ ስብከት ስንሰበክ የኖርን ሰዎች ነን። በዚህ ሁኔታ ሰዎች እንዴ ይሄ መናፍቅ የአባታችንን የተክለ ሃይማኖትን ስዕል አድኖ ሲቀደው እንዴት አልተቀሰፈም? እንዴት አልተቀሰፍክም? ወይኔ ብላ ያለቀሰቻለች ትቀሰፋለህ አለ በህይወት ብላ ያለቀሰ ሰው አቃለሁ። ብዙ ሰዎች ማለት በርካታ እንዴት አልተቆረጥክም? አልተፈለጥክም? አልተቀሰፍክም? እንዴት ሽባ አልሆንክም? እሱ እኮ ሽባ ያደርግም ስሙ ተራ ወረቀት ነው ሰዎች የሳሉት ነው። በዚህም ደግሞ እግዚአብሔር ያዘነ ነው ብዬ የእግዚአብሔርን ቃል እውነት የነገርኳቸው ሰዎች እጃቸውን ለጌታ ሰጥተዋል። ሌላኞቹ ሰዎች ደግሞ ይሄ ነገር እውን ይሄ ልጅ እንደሚለው አግባብ አይደለምን ብለው የእግዚአብሔርን ቃል ወደ ማንበብ የገቡ ሰዎች አሉ። ሁለተኞች። ሶስተኞች ሰዎች ግን እጅግ ሃይማኖተኛ ሆነው ሰውን በመግደል የሰውን ደም በመጠጣት የሰዎችን አንገት በመቁረጥ ሃይማኖታቸውን የሚያስቀጥሉ የሚመስሉ ሰዎች ናቸው። ሶስት አይነት ሰዎች። ሃይማኖት በበትር በዱላ በጦርነት አይቀጥልም። ጌታ ኢየሱስ ክርስቶስም ሃይማኖትን በጦርነትና በዱላ አይደለም የሰበከው የመሰረተው። መሰረቱ ፍቅር ነው። ክርስትና መሰረቱ ፍቅር ነው። በእጅ የተጨበጠ ሰይፍን ጥሎ በእጅ የተጨበጠ ዱላን ጥሎ ወንድምን በመውደድ የሚከናወን ነው። ኦኬ። ስለዚህ ኦርቶዶክሳውያን ሃይማኖታችንን በጦርነት እናስቀጥላለን ብላችሁ የምታስቡ በጣም ስተት ውስጥ ናችሁ ያላችሁት። እውን መጽሐፉ ምን ይላል? ገድለ ተክለ ሃይማኖት ትክክል ነው። መጽሐፈ ዚቁስ ትክክል ነው። ሌሎች መጽሐፍቶችስ እውነት ከእግዚአብሔር ቃል አንፃር ሲታዩ ትክክል ናቸውን ብላችሁ መጽሐፍ ቅዱስን አንብቡ የሚል መልእክቴን ነው ማስተላለፍ የምፈልገው። በጣም እንጂ ጥላቻ የለም። ጥሩ ነገር ነው እየተነሳ ያለው። በጣም እዚህ ሐሳብ ላይ መቆየታችን በጣም መልካም ነው። እንግዲህ ስለ ስዕል አድኖ ቅድም እንዳልከው ነው። አሁን በየማህበራዊ ሚዲያው አንዳንድ ለማሻሻል እየሞከሩ ነው። አይ ስዕል አድኖ ሳይሆን ቅዱሳት ስዕላት ነው የሚባሉት እያሉ ለማሻሻል ምናልባት
ዝክረ ኒቂያ እንደዛ ብሎ ሊያስተካክልላቸው ይችላል ከነሱ ጩኸት የተነሳ እናቅም ቀጣዩ ዝክረ ኒቂያ ግን እስካሁን ድረስ መጽሐፉ የሚለው ቅዱሳት ስዕላት ሳይሆን የሚለው ስዕለ አድኅኖ ነው እንደዛ ከሆነ መቅድመ ተአምርን እንየው ለምሳሌ ብዙ ቢባልም በጣም ብዙ ወንጌላውያን አይን ላይና ጆሮ ላይ አፍ ላይ የደረሰ ቢሆንም መቅድመ ተአምሩ ምንድነው የሚለው እንዴ ለማርያም ስዕል የማይሰግድ ከቆመበት ስፍራ ይጥፋ ስም አጠራሩ ማይታወቅ ይላል አየው አይደለም ለምንድነው ለማርያም ስዕል ሰዎች ሳይሰግዱ ሲቀሩ ስም አጠራራቸው እንዲጠፋና ትውልዳቸው እንዲደመሰስ እዛጋ እርግማን የተቀመጠው ስለዚህ ስዕል አድኖ ብሎ መጥራት አይቻልም ብለው ያሉ ሰዎች እንዴ ስዕል አድኖ ቅዱሳት ስዕላት ቢባሉ የተቀደሱ ስዕላቶች ቢባሉ ነገር ግን ለተቀደሱ ስዕላቶች የማይሰግድ ሰው ከቆመበት ስፍራ ይጥፋስ ማጠራሩ አው ሲጀመርም እኔ እንዲያው ቅዱሳት ስዕላትስ መባል ይችላል ወይ ስትል ቅዱሳት ስዕላት የሚባል ነገር የለም አንድ ነገር ላሳይህ ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ እንግዲህ ቅዱሳት ስዕላት ወይም ደግሞ ንዋየ ቅድሳት ማለት የተቀደሱ ወይም የተለዩ ዕቃዎች ማለት ነው እንግዲህ ንዋየ ቅድሳት ማለት የተለዩ ገንዘቦች የተለዩ ዕቃዎች ማለት ነው ትርጓሜው ንዋይ ማለት ገንዘብ ነው ዕቃ ነው ኦኬ ስለዚህ የተለዩ ለአንድ ዓላማ የተለዩ በብሉይ ኪዳን ለአንድ ዓላማ የተለየ ዕቃ አለ በብሉይ ኪዳን እውነት ነው በብሉይ ኪዳን ለአንድ ዓላማ የተለየ የአገልግሎት ማከናወኛ ዕቃ አለ ስለዚህ ወደ አዲስ ኪዳን ስንመጣ ግን ቁስን እግዚአብሔር አልቀደሰም ሰዎችን ነው በደሙ የቀደሰው አሁን ወደ አዲስ ኪዳን ያንን ነገር አምጥቶ የተቀደሱ ስዕላቶች የተቀደሱ ንዋየ ቅድሳቶች ብሎ መናገር ባዕድ ነው ከእግዚአብሔር ቃል አንፃር ሲታይ ይህ መጽሐፍ ቅዱሳዊ ነው አሁን እንግዲያውስ ንገረኝ ካልክ በአዲስ ኪዳን ለአንድ ዓላማ ለሆነ ነገር ዕቃን ለግተዋል እነዚህ ሰዎች ለምሳሌ ታቦታቶችን እናንሳ ንዋየ ቅድሳት ናቸው ጽንሃ ይሄ ዕጣን የሚያጨሱበት እሱ ንዋየ ቅድሳት ነው እሺ ጧፍ ወዘተርፈ ከበሮ ጸናጽል የመሳሰሉት ነገሮች ንዋየ ቅድሳት ተብለው ይጠራሉ ግን ይህ ነገር ለማን የተለየ ከተባለ ስዕል አድኖ የተለየው ለአጋንንት ነው ታቦቱ የተለየው ለአጋንንት ነው አው በብሉይ ኪዳን የነበሩ ንዋየ ቅድሳቶች የእግዚአብሔር የክብሩ መገለጫ ዕቃ ከሆኑ አሁን ላይ ደግሞ ከመጽሐፍ ቅዱስ ውጪ በራሳቸው ቀኖና ነው የለጇቸው እነዚህ ንዋየ ቅድሳቶች 100% አይደለም 1000% የአጋንንት መገለጫዎች ናቸው አየው ለምን ካልከኝ ለምሳሌ በአዲስ ኪዳን ያሉ ታቦታቶች ዘፈን ካልተዘፈነላቸው አይንቀሳቀሱ በግ ካልታረደላቸው ደም ካልፈሰሰላቸው አይንቀሳቀሱ ታቦቱ ቆመ ተቆጣ ወዘተርፈ የሚባል ትርክት አለ ምናልባትም አሁን ወደ ቁልቢ ገብርኤል ብትሄድ ሰዎች ተስለው ስዕላቸውን ካልከፈሉ ይቀሰፋሉ ያየነው ነገር ነው ወይ መኪና ይገለበጥባቸዋል ያየነው ነገር ነው ወይም ደግሞ የሰጡትን ወርቅ አንድ ሰው ተስሎ ከሆነ እዚህ ላይ ወርቅ አድርጎ በስተት የወርቁን ገንዘብ ትንሽ ግማሹን እሰጣለሁ ብሎ እንደዚህ አድርጎ ገንዘቡን ወደ ተሳለበት ዕቃ እንደዚህ ሲወረውር ይሄ ሹልክ ብሎ
ብራዝሌቱ አብሮ ይገባል አየው ያጋንንት ስራ ስለዚህ እዛ ቁልቢ ገብርኤል ላይ እየነገሰ ያለው ማን ነው የእግዚአብሔር መልአክ ቅዱስ ገብርኤል አይኖ በፍጹም አይደለም አጋንንት ነው በገብርኤል ስም የሚሰራ አጋንንት ነው ከኦሎ የመጣ አጋንንት ነው የሚመለክ እናቀዋለን እዛ ውስጥ መግባት ስለማንፈልግ ወደፊት እንሄድበታለን ስለዚህ ያሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ንዋየ ቅድሳቶች ያጋንንት መገለጫ ቃላቸው እግዚአብሔር በእኔና ባንተ ባመኑት ነው የሚገለጠው የሚሰራው እናንተ የሕያው እግዚአብሔር ቤተ መቅደሶች ናችሁ አንተም ውእቱ ታቦቱ ለመንፈስ ቅዱስ እናንተ የእግዚአብሔር ቤተ መቅደሶች ናቸው አለ ስለዚህ እግዚአብሔር በእቃ ላይ የሚቀመጥ አይደለም እግዚአብሔር እቃን ለመቀደስ አልመጣም ተራራን ለመቀደስ አልመጣም ቤተ መቅደስን ለመቀደስ አልመጣም እኛን ለመቀደስ ነው ለዚህ እኮ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ተቀድሳችኋል ታጥባችኋል በአምላካችሁ መንፈስ ታትማችኋል ክብር ለእግዚአብሔር ስለዚህ እንደዚህ አይነት አስተምሮ ከእግዚአብሔር ቃል ውጪ ስለሆነ ሰዎቹ ቆም ብለው አይተው ትክክለኛ እንደሆነ ለማረጋገጥ የእግዚአብሔርን ቃል አንስተው ያንብቡ ቃሉ ለኛ ቱምቢያችን መለኪያችን ነው መመሪያችንም ነው ስለዚህ ከእግዚአብሔር ቃል አንፃር እንየው ዳኛችን ሊሆን የሚገባው ማን ነው የእግዚአብሔር ቃል ከእግዚአብሔር ቃል ውጪ የሆኑ መጽሐፍቶች በእግዚአብሔር ቃል ነው የሚለኩት በእግዚአብሔር ቃል ነው የሚታዩት ያለዚያ ግን እንደው ዝም ብሎ ወበከንቱ አካሄድ ነው ብዬ ነው አው በጣም ትልልቅ ቁም ነገሮችን አንስተናል አሁን ስዕል አድህኖ በሚለው ጉዳይ ላይ እንግዲህ የሚባለው ስዕል አድህኖ ነው አሁን እንዳልከው በብሉይ ኪዳን እኮ የተቀደሱ ቃዎች ነበሩ አይደለ የዕጣን መሰዊያ አለ የናስ መሰዊያ አለ የተለያዩ ዕቃዎች አሉ መቅረዝ አለ እና በቤተ መቅደስ ለሙሴ በሲና ተራራ ላይ የሰጠው ነገር ግን እነዛ ሁሉ ዕቃዎች እነዛ ሁሉ የተቀደሱ የተለዩ ዕቃዎች ክርስቶስን የሚያመለክቱ ነበሩ በሙሉ በቤተ መቅደስ የነበሩ በመገናኛው ድንኳን የነበሩ ዕቃዎች በሙሉ ኢየሱስ ክርስቶስን የሚያመለክቱ ናቸው መቅረዙም ኢየሱስን የዓለም ብርሃን መሆኑን የሚያሳዩ ናቸው የዕጣኑ መሰዊያም ደግሞ ኢየሱስ ክርስቶስ ራሱን ቤዛ አድርጎ ለሰዎች የሰጠበትን የሚያሳይ ነው ጥላ ስለሆነ ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ በጥላነት ቤተ መቅደሱ በሙሉ ዕቃዎቹ በሙሉ የሚያሳዩት ኢየሱስን ነበር ስለዚህ በአዲስ ኪዳን ኢየሱስ ክርስቶስ ተገለጠ ኢየሱስ ክርስቶስ መጣልን በስጋ ተገለጠ አመን ነው ተቀበል ነው ሌላ የሚያድን ስዕልም የሚባል ነገር የለም የተለየ ዕቃ የሚባል የለም አሁን የተለዩ አማኞችና የተለየ አንድ ጌታ ብቻ ነው እግዚአብሔር ይባርክ እሱን ነው ለነገር እዚህ ጋር በቃ ማስመር ያለብን በአዲስ ኪዳን ኢየሱስ ክርስቶስ በቂያችን ነው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለምና ብሎ ተናግሯል በቃ አለቀ መዳን በሌላ በማንም የለም እና ስዕል አድህኖ የሚባል ጉዳይ የለም ቅዱሳት ስዕላትን የሚባል ሊያሻሽሉት የሞከሩትም ቅዱሳት ስዕላትን አልሸሹም ዘርባን እኮ አዎ ሲጀመር የተቀደሰ ስዕል የሚባል የለም ሁሉም በሰው እጅ የተሰሩ የሰው እጅ ስራዎች ናቸው የሰዎች የእጅ ስራ ናቸው እነዚህ የእጅ ስራዎች ደግሞ አይን አላቸው አይደል የሚለው አያዩም እጅ አላቸው አይዳሰሱም አፍ አላቸው አይናገሩም አያወሩም ጆሮ አላቸው አይሰሙም አይደል እያለ ይናገራል እግር አላቸው አይሄዱም የአሕዛብ አማልክቶች የሰው የእጅ ስራዎች ናቸው እና እንደው አጋንንቶች ናቸው የሚገርም ነገር ይሄንን ጥቅስ ብዙ ጊዜ እንጠቅሰዋለን አማልክት ይሆሙ ዘወርቅ ወዘብሩር ግብረ ይደይ ጓለም ያው የአሕዛብ አማልክቶች የብርና የወርቅ የሰው እጅ ስራ ናቸው በጣም ብዙ ወንጌል የበራላቸው ሰዎች ከዚህ ካሻንጉሊቶች ከዚህ ከስዕላ ስዕሎች ከቅርጻ ቅርጾች አንፃር ብዙ ጊዜ የሚጠቅሱት ቃል እግዚአብሔር የተባረከ ይሁን ከዚህ ለመሸሸት ብለው የእንተና ስዕል በረረ ይሉሃል አየው ለምን አይንቀሳቀሱም አይን አላቸው አያዩም ስንል አረ ባይናቸው እኮ ጠቀሱን ይላሉ ጆሮ አላቸው አይሰሙም ብለን ስንል የእንተና ስዕል እኮ በጀሮዋ ተከፍቶ ሰማል ኩክ የለሽ ብላ ኩክ የለሽ ብለው ኩክ የለሽ ማለት የተደፈነ የተከፈተ ነው አዎ አንዳንድ ጊዜ ይሄ ቆሻሻ እዚህ ምናምን እናወጣለን እኮኛና የላትም እሷ ኩልል ያለ ነው በቃ ምንም ንጽህ ተንጽዋን
የተደፈነ አይደለም ክፍት ነው ለማለት ኩኬልሽ ማርያም ከዛ ሌላኛው ወደ ሚካኤል ሄድልኝማ የሚካኤል ስዕል አንድ ጊዜ እነዚህ አስተራኒቆስና ዱራታውስ የሚባሉ ባለሀብቶች በገንዘብ የከበሩ በየወሩ የቅዱስ ሚካኤልን ዝክር የሚዘክሩ ካህናቱን ጠርተው የሚያበሉ ሰዎች ናቸው ነገር ግን የጸሎት ቤታቸው ላይ በትልቁ አንድ የሚካኤል ስዕል ተሰቅሎ ሁሉ ጊዜም በክብር የተቀመጠ ነው ለዛ ስዕል ጧትም ማታም ጸሎታቸውን ሲጸልዩ ይሰግዱለታል አንድ ቀን ሲያቅበጠብጣቸው ምን ቢያደርጉ ጥሩ መሰለ የንስሐ አባታቸውን ጠሩት ወደ ቤታቸው የንስሐ አባታቸው ደግሞ ቄስ አይደለም ቆሞስም አይደለም ጳጳስ ነው ከዛ ቤት ሲገባ ጸሎት ቤታቸው ውስጥ ወሰዱትና ጸሎት ቤታቸው ላይ የወርቅ ወንበር አስቀመጡለት እዛ የወርቅ ወንበር ላይ ቁጭ አለ ይላል ከዛ ጉልበቱን ለመሳም ተንበርክከው ጉልበቱን ለመሳም ሲሰግዱ ይሄ የተሰቀለው ስዕል በቅናት እንዴት እኔ ተቀምጬ ለሱ ተሰግዳላችሁ ብሎ አፋውጦ ገሰጻቸው የሚካኤል ስዕል አንተ ምን አይነት ድንቁርና ነው ግን በእውነት እንዲህ አይነት ደናቁርቶች ህዝባችንን ያደነቆሩት ነው ያለ በእውነት እነዚህ ደናቁርቶች ናቸው እግዚአብሔር ምስክሬ ነው አጋንንት እንዳይሰሙ ጆሮአቸውን ደፍኗቸዋል እና የተሰቀለውን ስዕል አፋውጥቶ ለምን እኔ ተቀምጬ ለሱ ተሰግዳላችሁ ብሎ ገሰጻቸው ከዛሳ ሊለማመኑት ቢሉ ኖ ከዚህ በኋላ ከናንተ ጋር ህብረት የለኝም ብሎ ቤቱን ሰንጥቆት ተመልከት በረረ እንዴውም የሚለው ሰንጥቆ እንዴውም ማለት ነው እንዳሞራ ነው የሚለው እግዚአብሔር ምስክሬ ነው ገብቶ ማንበብ ይቻላል እንዳሞራ በረረና ይላል ቤቱን ሰንጥቆ በረረና ቀጥ ብሎ የሚካኤል ቤተክርስቲያን ገባ የሚካኤል ቤተክርስቲያን ደግሞ መጀመሪያም ያለ ቦታው ነበር ማለት ያለ ቦታው ነበር መጀመሪያም እሱስ ያው ዛም ካነገሱት ችግር የለው በነገሰበት ቁጭ ላይ በነገሰበት ይላል ነው ሲጀመር አው በነገሰበት ነው አጋንንት ራሱን የሚገልጠው ከዛ ያለ መሰቀያ ሄዶ ግርግዳ ላይ ተሰቀለ ይላል እዚህ እኮ መስቀያ ሚስማር ላይ አርገው ነው አይደል ይሰቀል ከዛ ባላውቶች ናቸው በግርግዳ ሚስማር ወይም እንግዲህ የዛን ሰዓት መብሻው ምናምን የለም መችስ ወይ በእንጨት ነው የሰቀሉት ባላውቶች ቢሆኑ ከዛ ያለ መሰቀያ ተሰቀለ አውቶማቲካሊ ደግሞ ስዕሉ ወደ ዛፍ ተቀየረ የሚለው ነው የሚገርመኝ አይምታት ወደ ዛፍ ተቀይሮ መልካም ፍሬ አፍርቶ ይላል ያንን ፍሬ እየቆነጠሉ ቅጠሉን እየቀነጠሱ የበሉ ሁሉ ከበሽታቸው ይፈወሱ ነበር አጋንንት ያለባቸው ደግሞ አጋንንታቸው እየለቀቃቸው ይሄድ ነበር ብለው እዚህ ድርሳነ ሚካኤል ላይ አስፍረውታል ጽፈውታል እነዚህ ምታተኞች ስለዚህኛ ድርሳነ ሚካኤል ያጋንንት መጽሐፍ ነው ታምረ ማርያም ያጋንንት መጽሐፍ ነው ገድለ ጊዮርጊስ ያጋንንት መጽሐፍ ነው ስንል በቃ ሃይማኖታችንን ይሳደባል እኔ እኮ ኦርቶዶክሳውያን ቢረዱኝና መጽሐፍ ቅዱስ ቢያነቡ እንደሚሸልሙ ይታቃል ህይወታቸው ነው የምታደገው እና አንዳንድ ሰዎች ማታ ላይ አንድ ሰው ደወለልኝና ምን አይነት ለወንጌል የጀገንክና ይቆረጥክ ሰው ነህ አለኝ እኔ ያንተን ምስክርነት ካየው በኋላ መጽሐፍ ቅዱስ ማንበብ ጀመርኩ አለ ይሄ ሰው በቃ እንደ አባቶች እንደ ሐዋርያቱ ራሱን አሳልፎ ለወንጌል የሰጠ ነው በእጄ ተረዳው አለ ምን አለ ኦርቶዶክሳውያን እንደኔ ቢረዱ በእጄ አሰብኳለኝ እና ወዲያውኑ በውስጥ መስመር ነበር በቴሌግራም ነበር ምንጻጻፈው አውቶማቲካሊ ጌታ ኢየሱስን ህይወቱ አዳኝ አድርጎ ተቀበለ ማለት ነው እና ኦርቶዶክሳውያን በእውነት የእግዚአብሔርን ቃል አንብቡ ከእግዚአብሔር ቃል ውጪ የሆኑ ገድላቶች ድርሳናቶች የሚደግፉት ጥንቆላን ነው እና ከእንደዚህ አይነት የጥንቆላ የአጋንንት የጣዖት አምልኮ ውጡ እላችኋለሁ አሁን እስካሁን ካነሳ ነው እንግዲህ ከዚህ ከስዕል አድህኖ ጋር በተያያዘ ስለ ስዕል ያሉ በጣም የተዛቡ አመለካከቶች ምንድናቸው ጥቂት አሁን ካነሳናቸው ያው ብዙ ነገሮች እንዳሉ እናውቃለን ግን አሁን ካነሳናቸው እንደ ተመልካቾች እንዲረዱ ይሄን ቪዲዮ የሚሰሙ በደንብ እንዲገነዘቡ ስለ ስዕል አድህኖ ወይም ደግሞ ስዕል ስለሚባለው ነገር በጣም የተሳሳቱ አመለካከቶችና ትልቅ የምንፍቅና ትምህርትን
የሚያስተላልፉ ሐሳቦች ምንድናቸው? ስዕሉ የመርቆሬዎስ ስዕል አሁን ካነሳ ነው ከዚህ መጽሐፍ ስዕሉ ጸሎታቸውን ዝቅ ብሎ ጸሎታቸውን ሰምቶ ዝቅ ብሎ ዘንበል ብሎ ጠላቶቻቸውን ገደለላቸው ይላል። አሁን ከዚህ በጣም ትልቁ የመንፈቅና ትምህርት ምንድነው? ከዚህ ከስዕል ጋር ወይም እነሱ እንደሚሉት ስዕል አድህኖ ከሚሉት ጋር ተያይዞ ስዕል ጸሎትን ይሰማል። እንግዲህ መጽሐፍ ቅዱስ ደግሞ ምንድነው የሚለው ካለ እግዚአብሔር ምን አለ? በኤርምያስ 33 ቁጥር 3 ላይ ወደኔ ጩሁ አይደለ? ወደኔ ጩሁ እኔም እሰማችኋለሁ። ወደኔ ጩህ እኔም እሰማሃለሁ አንተም የማታውቀውና ታላቅና ኃይለኛ ነገር አደርግልሃለሁ ብሎ ይናገራልና ወደኔ ጩህ ነው እግዚአብሔር ሁሉ ጊዜ ወደኔ ጩህ። መዝሙረ ዳዊትም ሲናገር የችግረኛ ሰው ጮኸ እግዚአብሔርም ሰማው ከመከራ ሁሉ አዳነው። አሜን። ዳዊት በሌላ ስፍራ በ40ኛው ምዕራፍ ላይ ሲናገር ቆይቼ እግዚአብሔር እንደጅ ጠናሁት እርሱ ዘንበል አለልኝ። መጽሐፍ ቅዱስ የሚያስተምረን ጸሎት ወደ እግዚአብሔር እንደሚደረግ እግዚአብሔር ደግሞ ጸሎትን እንደሚሰማ እንጂ ጸሎት ወደ ስዕል እንደሚደረግና ስዕል ደግሞ ጸሎትን እንደሚሰማ የትኛው አዲስ ኪዳን የሚሆን ብሉይ ኪዳን አያስተምረንም። ይሄ ትልቅ ምንፍቅና ክህደት ነው። አይናችንን ከእግዚአብሔር ላይ እንድናነሳና ሄደን ስዕል ላይ ከዚህ ቅድም እንደምትለው መርካቶ ላይ ከምንገዛው ስዕል ላይ አይናችን አድርገን እሱ ላይ ለተቀን ተንበርክከን ወደሱ እንድንሰግድ ጸሎትን ወደ ስዕል እንድናደርግ በየግድግዳችን ላይ ለጥፈን ለዛ ስዕል እንድንሰግድ የሚያደርገን የምንፍቅና ትምህርት ነው። ይሄ ትምህርት አይናችን ወደ እግዚአብሔር እንዳናነሳ ጸሎት ልብ ወደ እግዚአብሔር እንዳያዘነብል እግዚአብሔር እንዳይፈልግ ነፍስ እግዚአብሔርን በመፈለግ ደስ እንዳትሰኝ ሁሉ ጊዜ ስዕል ፊት እንድንደፋ እንድንበረከክ የሚያደርገን የተረገመ ትምህርት ነው ማለት ነው። ትልቁ ስህተት። ሌላው እንደው ቅድም ፈገግም ያሰኘን ደግሞ ዘናም ያደረገን ስዕሏ አለቀሰች ተብሎ ምንድነው? በእርግጥኛ ፈገግ አልንበት እንጂ እኛ ዘና አልንበት እንጂ ትምህርቱ ግን አደገኛ ነው። ለምንድነው ስዕሏ አለቀሰች የተባለው? እና ሰው አሁንም ቅድም እንዳልነው ነው ትሰማለች። የሐዘን ነገር ሲነሳ ታዝናለች፣ ትደሰታለች፣ ስትፈልግ ትደሰታለች፣ ስትፈልግ ስሜት አላት ተባረክ ስሜት አላት እያለ ነው። አየው። ስለዚህ ይሄ አይነት አስተሳሰብ በሰዎች አይምሮ ውስጥ ካለ ለዛ ነገር ጥንቃቄ እንዲደረግ የሚያደርግ ክህደት ነው። እና በጣም እነዚህ በረረ ስዕሉ በረረ በቃ ማለት ደግሞ ክፋቱ በቅናት መሆኑ አየ ከጳጳሱ ምኑ በልጦ ስዕሉ በልጦ ማለት ነው። እንደውም በነገራችን ላይ እኮ እኛን የሚያክል ነገር እኮ የለም። እኛ እኮ በእግዚአብሔር መልክና በእግዚአብሔር ምሳሌ የተፈጠርን ሰዎች ነን። በእግዚአብሔር መልክና ምሳሌ የተፈጠርን ሰዎች ብቻ ሳንሆን ቅድም እንደተናገርከው በውስጣችን የእግዚአብሔር መንፈስ ያለብን የእግዚአብሔር መንፈስ የሚኖርብን የእግዚአብሔር የክብሩ መገለጫዎች የእግዚአብሔር የክብሩ ማደሪያዎች ነን እኛ። ከስዕል ጋር ለንወዳደር የሚገባን ሰዎች አይደለም። ለዚህ ነው በቅድስና እንድንኖር መጽሐፍ ቅዱስ የሚያስተምረን። ሊሰገድለት ባይገባው ጳጳሱ ሊሰገድለት ባይገባው ነገር ግን ከስዕል ሰው ይበልጣል። ወንጌል ገብቶት ቢሆን ማንኛውም ሰው በቃ ማለት ሰው እኮ በእግዚአብሔር መልክና በእግዚአብሔር ምሳሌ የተፈጠረ ነው። ክቡር ነው ሰው። የእግዚአብሔር ክብር ከስዕል ጋር የምናወዳድረው ስዕል እኮ ሰው ነው የሳለው። ሰው ጫር አድርጎ በጥበብ ሳለው ስዕሉ። እና ተመልካቾችና አድማጮች ከዚህ መረዳት ያለባቸው ነገር ምንድነው? ስዕል አድህኖ ወይም ደግሞ ስዕል የሚባል ይሄ አጋንንት ያመጣልን የተረገመ አስተሳሰብ ነው። ስለዚህ ከዚህ አስተሳሰብ መውጣት አለባቸው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲናገር ምንድነው ያለው? የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሰዎች አይምሮ አሳወረ ብሎ ይናገራል። የክብሩ ወንጌል እንዳይበራ አሁን ይሄ ሁሉ ምንድነው? ለምን መጣ ሲባል ሰዎች ባልተረዱትና ባልተገነዘቡት መንገድ አጋንንት ምን አደረገባቸው ማለት ነው? አዚም አደረገባቸው፣ አይምሯቸውን አሳወረ፣ ለስዕል ሲሰግዱ እንዲኖሩ ያደርጋቸዋል ማለት ነው። ይሄ በጣም ትልቅና አደገኛ የተረገመ ትምህርት ስለሆነ ሰዎች ከስዕል አድህኖ ወይም ደግሞ ስዕልን ከማምለክ ወደ ስዕል ከመስገድ እንዲወጡ በዚሁ እኔ ጥሪ ማቅረብ ፈልጋለሁ። ምናልባት ይሄንን ሐሳባችንን ለመጠቅለል እንደው የመጨረሻ የምትለውን ነገር ልስማና ከዛ በሌላ ቪዲዮ ደግሞ እንመለሳለን።
እሺ እግዚአብሔር ይባርክህ። እኔ አሁንም ትውልድ እንዲነቃ ነው የምፈልገው። ትውልድ እንዲድን ነው የምፈልገው። ትውልድ እንዲድን እፈልጋለሁ ስል ሊያድነን የተሰቀለ አንድ አለ። እርሱ ክርስቶስ ኢየሱስ ይባላል። ሰዎች አዳኛቸውን ባለማወቅ ስዕል ያድናል እያሉ እየሰገዱ ነው። ሰዎች ነፍሳቸውን የሚያድነውን የሚታደገውን ጌታ እንዳያዩ በእነዚህ ስዕላቶች አእምሯቸው ታውሯል። ጨለማ ውስጥ ናቸው ያሉት። እግዚአብሔር የሚባለውን አምላክ ሳያውቁ በአጋንንት ቁጥጥር ስር ነው ያሉት እነዚህ ሰዎች። ስለዚህ እነዚህ ስዕል አድህኖ የተባሉ ወይም ቅዱሳት ስዕላት የተባሉ ቁጥር ስፍር የሌላቸው ጣዖታቶች በጠንቋዮች የተዘጋጁ ናቸው። ጠንቋዮች፣ አስማተኞች፣ መተተኞች ወደ ቤተክርስቲያን አሽልከው ያስገቡት ይህ መጽሐፍ ቅዱሳዊ የሆነ የስህተት አካሄድ ነው። የአጋንንት ተልእኮ ነው። እንዴ ከማስፈራሪያ ነው የሚጀምረው። መጽሐፍቱን በደንብ ስትመለከት ለስዕል ሰዎች በቃ ክብር እንዲኖራቸው፣ ፍቅር እንዲኖራቸው የሚያደርግ ትምህርት ነው የተሰራው። ወእሰግድ ካይበ ለድንግልናኪ ክሌ ወእሰግድ ስልሰ ለስዕልኪ ቅድመ ጉባኤ ዘኢሰገደ ለስዕልኪ አስሪጾ እማኤ በስጋው ወመነፍሱ ይርከብ ትንሣኤ። ሰው እኮ እንደዚህ ሲባል እኮ ይሰቀጥጠዋል ወንድሜ። በሁለት በኩል ድንግል ነሽና ሶስት ጊዜ ሰግድልሻል፣ በፊትሽ ሶስት ጊዜ ሰግድልሻለሁ። ለስዕልሽ ከመስገድ ወደ ኋላ ያፈገፈገ ሰው ቢኖር በነፍሱም በስጋውም ትንሣኤ አያገኝም። ለስዕሏ ያልሰገደ ወንድሜ፣ ይሄንን የሚሰማ የሀገሬ ገበሬ በነፍሴም በስጋዬ ትንሣኤ ማጣ ከሆነ ላንቺ ስዕል ስደፋ ኖራለሁ። እሰግድ ለኪ ወእውየድሰኪ ለፀሐይ ጽድቅ ተረገላው ለአዳም ጥንተ ተስፋው ለበላይ ሰብ የዛው በጌታ በኢየሱስ ስም የተወጋ ይሁን። ድሮ አሜን ነበር ብለው አይደለ? እኔ አሁን ደግሞ በጌታ በኢየሱስ ስም ወጋሁት። እስኪ አሜን በል። አሜን። አልተተረጎመልኝ ማለት ገሩ እንዲሁ አድማጮችም እንዲሰሙ ተርጉመው። በጣም ጥሩ። እሰግድ ለኪ ሶስት ጊዜ ሰግድልሻለሁ ሙሽራ ከጫጉላው እንደሚወጣ ልክ እንደዚያ አሸብርቀሽ ያለሽ አንቺ ማርያም ስዕል፣ የማርያም ስዕል አሸብርቃ ላለችው ለማርያም ሶስት ጊዜ ሰግዳለሁኝ። ተመልከት። ስለዚህ ለማርያም ስዕል ክብር ለመስጠት የተደረገ አጋንንታዊ ትምህርት አለ። በማስፈራሪያ ነው የሚጀምረው። ታምረ ማርያምን ብቻ በመስማት ስጋው ደሙን መቀበል ተቀብያለሁ ብሎ ማመን እንደሚቻል ተደርጎ የተጻፈ እንዴ! ታምረ ማርያም የሚባል ታምረኛ መጽሐፍ በህዝባችን ላይ ቸነፈር፣ በህዝባችን ላይ ሞት፣ በህዝባችን ላይ ጉስቁልናና ጦርነትን ያመጣ የአጋንንት ትምህርት ነው። ስለዚህ የተወደዳችሁ ኦርቶዶክሳውያን ምእመናንና ምእመናት፣ እናቶችና እህቶች፣ አባቶችና ወንድሞች ከእንደዚህ አይነት የአጋንንት ትምህርት ነፃ ሊያወጣችሁ የሚችል ክርስቶስ ኢየሱስ ነው፣ ቃሉ ነው። መጽሐፍ ሲናገር ሮሜ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። በተክለ ሃይማኖት ገድል ነው አይልም፣ በድርሳን ነው አይልም፣ በዚቅ ነው አይልም፣ ወዘተርፈ በስዕል ነው አይልም። በቃ በእግዚአብሔር ቃል ነው የሚለው። ወገኖቼ ሆይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል መጽሐፍ ሮሜ 3:23 ላይ። በክርስቶስ ኢየሱስ በተደረገው ቤዛነት በኩል በዛ በቤዛነቱ በቀራንዮ መስቀል ላይ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይሄንን አምናችሁ ተቀበሉ ኦርቶዶክሳውያን። ይሄንን ስንል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ላይም በቤተክርስቲያን ላይም አስተዋጽኦ አላደረገችም እያልን አይደለም። ቤተክርስቲያናችን ከመካከለኛው 100 ክፍለ ዘመን በፊት በኢትዮጵያ ምድር ላይ ታላቅ አሻራ የጣለች ቤተክርስቲያን ነች። ወንጌልን የሰበከች ቤተክርስቲያን ነች። ስለ ወንጌል ዋጋም የከፈለች ቤተክርስቲያን ነች።
እና አጼ ይስሐቅ እና አጼ ዳዊት እና አጼ ዘርዓ ያዕቆብ ከመነሳታቸው በፊት ይህቺ ቤተክርስቲያን 66 መጽሐፍ ቅዱስ ነው ያላት። ከዛ በኋላ በአንዳንድ ጥቅመኛ በሆኑ ነገስታቶች አጼዎች አመካኝነት ለአጋንንት ተላልፋ ቤተክርስቲያን ተሰጣለች። ስለዚህ እኔ የመጨረሻ መልእክት የምለው ቤተክርስቲያኗ ወደ ቀደመ ክብሯና ፍቅሯ ወደ ወንጌል ወደ ክርስቶስ ትመለስ የሚል መልእክት ነው ማስተላለፍ። በጣም ጥሩ አመሰግናለሁ። እንግዲህ መዳን የሚቻለው በስዕል አይደለም። ስዕል የትም ሊያደርሰን አይችልም። ስዕል ጸሎትን አይሰማም። ስዕል በራሱ አይን እንዲኖረው ተደርጎ የተሳለ ጆሮ ያለው ተደርጎ ተስሏል፣ አፍ ያለው ተደርጎ ተስሏል። ነገር ግን የማይናገር የማይሰማ የሰው የእጅ ስራ እንጂ መለኮታዊ ወይም ደግሞ መንፈሳዊ ነገር የመንፈሳዊ ጥቅም የሌላቸው መሆኑን በማስረዳት እንግዲህ ውይይት አድርገናል። አብረኸኝ ስለነበረ በጣም አመሰግናለሁ። እግዚአብሔር ይባርክ። እንግዲህ አድማጮቻችንና ተመልካቾቻችን በዚህ በስዕለ አድኅኖ ወይም ደግሞ ቅዱሳት ስዕላት በሚባሉ ዙሪያ ያደረግነው ውይይት ይሄንን ይመስል ነበር። ስላዳመጣችሁ እናመሰግናለን። ይሄንን መልእክት ለሌሎች ተደራሽ እንድታደርጉልን ላይክ፣ ሰብስክራይብ፣ ሼር አድርጉ ለማለት እንወዳለን። አብራችሁን ስለነበራችሁ እግዚአብሔር ይባርካችሁ። ሻሎም